ያሳገጥኩ ጎዳና ያስወጣው ያስገረፍኩ ያስቀጠቀጥኩ እኔ በእናት ምን ታረጋለህ ጀመርዛ ቆይ እስማች አሁን እንዳትነካሽ እኛ ካንተ ውጪ ሌላ ሰው የለንም ማናቀም ሌላ ሰው ማንም ወንድ ልጆቼን አይቀመኝ ማንም ነገ ከነጎዲያ ደግሞ ከኋላ ጀርቤን አስመትታ ታስገድለኛለች እቺክ ምትዘላለም ከኔ ላይ የምትወርድ ሰው አይደለች ከሌላ ወልደሽ ያንተ ነው ስትኝ አላፈርሽ እንኳን አልሽ ዚን የሚያማምሩ ልጆች ሰጥተሽኛል ምን ይውጣይ ነበር በዚህ ስራሽ በዚህ ክፋትሽ ላይ ብቻዬን ቦን ምን ይውጣይ ነበር የኔ ጥፋት ነው እሱ መውለድ አይችልምና እኔ መውለድ አልችልም ማለት ነው በቃ እሱ መውለድ ስለማይችል ነው የወለድኩት ምንድነው የዘር ቅጣት ነው እየተቀጣ ያለሁት ቤተሰቦቼ ያጠፉት ጥፋት ነበር ማን ይላከሽ ወደ ነውት ማዱላ እንኳን በታወርድብኝ አልሰማምሽ አንተ እኔ መታይ ማለት ነው ማለት የምርመራ ውጤቱ ነው ካንተ ጋር ምርመራ አደርጋለች ከልጆቹ ጋር ምርመራ አደርጋለች ምርመራ ከተደረገ በኋላ እንግዲህ ልጁ ያንተ እንዳልሆነ አረጋግጣለች ይሄው ደስ ይላችሁ ቃል ገብተሽ ከዚህ በኋላ ሌላ መዘዝ እንደማታመጭብኝ ቃል ገብተሽ ንገሪ የምትፈልጊውን ነገር ሁሉ ዛሬ ተናገሪ ይሄው ድል ሰጥሻለሁ ልጆቼ ስላለም ሆናቸው ምን ማስረጃ አለሽ ይበቃል አባዬ ይበቃል ይበቃል በቃ እሺ አረባከሽ ማስረጃ ማባቴ ልግደለው ያወኩኝ አይደለም ወንድም እኔ አልችልም እና ካል ነገር ነው ያቅ ስለዚህ በቃ እንደምን ዝም ብለን ማለት እንሞክር ባክህን እኔም ነዋሽ እንደሷ ምን አለ ሆድ እንዳለው በሞትኩ ኑሮ ምን አለ የለሽን ቀን እዛ ሞት ኑሮ እዛው አይደል ሶነሽ ነበር አምላክ ይልታሰማኝ ነው ሁሉ ጊዜ አቆይ ምን አለ እስከ ዛሬ ከስንቱ ሰው ጋር ቆሻሻ ነገር ስሰር ያልከበደሽ ለኛ ይሄንን እውነታ መናገር ከበደሽ ላንቺ እንደዚህ ከብዳል እንዴ እሺ ምን ልበለው ሞት ነው ይሄ ለሱ መስማት ጎዳና ወጥቶ የኖረው ኑሮ እዚህን ያህል አይከብደው አባቴ ምንም ነገር መቋቋም ይችላል ይሄ መቋቋም ግን በፍጹም አይችልም እኔ ሰላማዊ ህይወት መኖር ይመስልሻል ሚስቱን ከቤት አባሩ ራሷን አጥፍታ ልጆቿን እንደዚህ ተጎርስለው እኔ እኮ ለዚህ ነው እንደም ይሄን ሰፈር ልልቀቅ ያልኩ ይሄ አይነት ክብረ ነክ የሆነ ንግግር እናት እንድትናገር አልፈቅድልኝ ስርዓት ይኑርህ እናት አልከኝ አባዬ ቁጭ በል ይደናል ምን አይነት ጉደኛ ሰው ነሽ አንቺ ምን ይልክ አባዬውን ማትናደድ ተነጋጋ አረ ምን ጉዱ አባዬ እስኪ ዝም በል እንዴት ነህ እንዴት እንደው ፈለግሽ አሁን ቆይሽ ስለታንቀረጋ እንደምን አንቺ የሱጤነት ነው የሚያሳስበን ስለሌላ ነገር ታዩ አባዬ አይዞህ እንዴ አሁንም የኔ ጤንነት ነው የሚያሳስቡት አባዬ እባክህ ዝም በልና ረፍት አድርግ ትንሽ ባባ ተረጋጋ አባዬ ትንሽ ረፍት አድርግ ቆይ ትንሽ ከተረጋጋ ድረስ ከዛ ተወራታለህ አንቺ ከኔ ጎን ነው ተሰራሽ ወይስ ከሰይጣን ጨራል እባክህ ተረጋጋው እዩ ምን አይነት ሰው ናት እዩ ባባ ወደ ራስ ተመለስ አልሻልሽና ልጆች እንደዚህ ለፋ አባችሁ ተረጋጋ ባባ ያማል እኮ ተረጋጋ ከተለብክ እንቺን እሺ ልውጣ አንቺ ግን አይደል ነገር ይያርካልኝ ባባ ተረጋጋ ለመሆኑ የማን ልጆች ናቸው እባክህ መጀመሪያ መረጋጋት ይኖርብሃል እንዴ አባዬኛ ልጆች ነን እሱን ለኔ ተይው እስቲ የመጨረሻና ለመጨረሻ ጊዜ ከህይወቴ እንድትወጪ የማን ናቸው ልጆቼን ማንንም አይነጥቀኝም ግን ይሄን ጉድ የሰራው ማን ነው እባክህ አሁንም እየተረጋጋ አይደለም ተረጋጋ እያልኩ አይደል እንዴ ባባ ተረጋጋ እኛ መቼም አውቀዋል ካንተ ውጪ ሌላ አባት የለንም አውቀዋለሁ ወይ ሁሉንም ትደርስበታለህ ግን መጀመሪያ ራስህን አረጋጋ እማ ተረጋግቻለሁ አውቀዋለሁ ወይ
በቃ ተናገሪ ከዚህ በላይ አታናጁ አንዴ እንደሆነ ሁሉንም ነገር ያው ይዘሽብን መተሻል ቢያንስ መረጋጋት አለበት ታውቂያለሽ አይደል እንዴ ወይርጋታ ተረጋጋ ይሄን አልነበር የፈለግሽ እንደዚህ ሲሆን ማየት አልነበር የፈለግሽ ይሄው ምንድነው ግን የበደልኩሽ ወጥልኩ ምንድነው የሰራውሽ እንደው ገና ስንገናኝ ሰሞን ሳላውቅ የበደልኩሽ ያስቀየምኩሽ ነገር አለ ወይስ ማን ነው ወደኔ ህይወት ውስጥ ይላክሽ ምንድነው የዘር ቅጣት ነው እየተቀጣ ያለሁት ቤተሰቦቼ ያጠፉት ጥፋት ነበር ማን ነው ይላክሽ ወደኔ ህይወት ባባ በእናትህ ተረጋግታ አውራት እሺ ማን ነው እነግራለሁ ግን መጀመሪያ ተረጋጋ እንዴ ይውላ አባዬ እስኪ ትንሽ ረፍት አድርግ በቃ ግድ የለህም ትንሽ ረፍት አድርግ ከዛ ተወራታለህ አላረፍክም አባዬ ደህና አይደለህም እኮ እስከ መጨረሻው ማረፍ ነው የምፈልገው ከዚህ በኋላ ዳግመኛ ወደ ህይወቴ እንድትመጣ አልፈልግም ባባ እሷ አንዴ በቃ ገደለችን ትወጣልናለች ችግር የለም እባክህ አንተ ተረጋጋ እኔ እረጋጋለሁ እሷ ምንም ብትል ምንም እኛ ካንተ ውጪ ሌላ ሰው የለንም ማናቀም ሌላ ሰው በቃ ማንንም ወንድ ልጆቼን አይቀማኝ አባዬ ማንንም እኛ መቼም ያንተ ባባ ማንንም ይሄኮ ቀልድ ነው ተረጋጋ በቃ ማንንም አይቀማህም እሺ ተረጋግተህ ተናገር በቃ ማንንም ተረጋጋ እቺን ስታሲሪ እቺን ነገር ሁሉ ስትሸርብ የኖርሽው ለዚህ ንብረት ብለሽ ነው አይደል ልጆቼን ይዤልሽ መሄድበት ሄዳለሁ ማንንም ወንድ ልጆቼን ከእጄ አይነጥቅም የትኛውም ህግ የዛን ቀን የኔ ህይወት ፍጻሜ ይሆናል አባዬ አንተም ዘሽ እንደዚህ እየሆንክ ይያለ እንዴት ብዬ ነው የምነግርህ ንገሪኝ ስትወልጃቸው አላፈርሽም እኮ እስከ መውለድ እስከምትደርሺ ድረስ አብረሽው ስተኛ አላፈርሽም ከሌላ ወልደሽ ያንተ ነው ስትኛ አላፈርሽም እንኳን አልሽ ዚን የሚያማምሩ ልጆች ሰጥተሽኛል ምን ይውጣይ ነበር በዚህ ስራሽ በዚህ ክፋትሽ ላይ ብቻዬን ቦን ምን ይውጣይ ነበር ምን ይውጣኛል ንገሪኝ ዘመድ የለኝ ወንድም የለኝ እህት የለኝ አሁንም እየተረጋጋ አይደለም እንዴት ነው እውነታውን የምነግርህ ታዲያ ወይ ጉድ አንቺ ስለኔ መረጋጋት ምንም አይመለከትሽ እውነቱን ብቻ ንገሪኝ ከዚህ በኋላ ተመልሰሽ የምታወሪልኝ ታሪክ እንዳይኖር እግዚአብሔር ምስክሬ ነው ህይወትሽን ነው ማጥፋት ይሄው በሚዲያ ፊት ነው የምነግርሽ ዳግመኛ ወደኔ ይዘሽ የምትመጪው ህይወት እንዳይኖርሽ አሁን ለመጨረሻ ጊዜ የምለምንሽ ንገሪኝ እሺ ተረጋጋና የሚያቆሰው አሁን እውነታው የምታውቂበት ጊዜ የመጨረሻ ጊዜ ተደርሷል እንደዚህም ደግሞ ባለቤቱ ያውቃል አይደል እነሱ ወይም የነሱ አባት ያውቃል ልጅ እንደሆነ ቀደም ምን ብለሽ ነበር ዲኤንኤ ልታስመረምሪ ቻልሽ ስለሽ እሱ እየጠየቀ ስለነበረ ማወቅ አለባቸው ለነሱ ለመንገር ብለሽኛል አሁን ምንም ተፍሪበት ጊዜ የለም የነሩ ነገር እውነታው መታወቅ ያለበት ታይም ነው ምንድነው የተፈጠረው ነው ግን አሁን እሱ ታሟል አይደለ አሞታል ቢያንስ መረጋጋት ይኖርበታል ሁሉንም እውነታውን ለማወቅ ሊረጋጋ ይገባዋል ሌላ ምትደብቂው ሌላ ምትሸሽጊው ጊዜ ላይ ወይ አንቺ ከዚህ በላይ ታመመ እስኪ ሞት ነው እንደምትጠብቂው በቃ ንገሪውና ጨርሽልን እንዴ ውጪልን አው አባታችሁን ምናምን የምትይ ከኮትትሽ ጋር እዛው ኑሪ በቃ እንዴ ፍላስ ደግሞ መቼ ነበር ልታውጭ ያሰብሽው ማለት ዲኤንኤ ማስመርመር እንደዚህ መረጃ መሰብሰብ ለምርምር እየፈለግሽ የነበረው ንብረት ለመውሰድ ነው እሱ ይፈልጋል ነው ንብረት ያስፈራራሻል ምንድነው ዲኤንኤ እስቲ ያለው ነገር ነው ተንበረም እንደተነግረኝ ይፈልጋለሁ ዲኤንኤ አይስ በቃ ታቃለች ልትገለኝ ነው አንተኛ ይዛ ልትገለኝ ነው ይሆናል ከገደለችኝ በኋላ የልጆች አባት አለ ቤቷን ልታወርሰው እኔ ሊሆን ይችላል ልጆችን ሜዳ ልትበትናቸው ይወጥልሻል ግን እንደዚህ ምን አይነት ሴረኛ ሰው ነሽ እስከዚህ ቢያንስ ይሄን ያክል ጊዜ ልጆች ብለህ ያሳደካቸው ነው ግን እስከመቼ ድረስ ነው ያንተ ልጆች እንዳልሆኑ ደብቅ የምኖረው ምን ጥቅም ተፋሹ እኮ አንድ ብለሽ ሁለት ስትደግሚ አንዴ ነው የተሳሳትሽው አንዴ መታሽኝ አልሞትኩም ቀናስል ደገምሽኝ አልሞትኩም አሁን ሶስተኛ ይዘሽ መጣሽ እሱንም እኮ ልነግርህ ነበር ያሰብኩት እነግርሃለሁኝ በቃ ግን እንዴት ብዬ ነው አሁንም አትሽኮርመም አትግደደሪ
ምንም የሚያሳፍርሽ ምንም አንገትሽን የምትደፊበት ጊዜ አልፏል። እውነቱን ብቻ ነግረሽኝ እባክሽ ከህይወቴ ለአንዴና ለመጨረሻ ጊዜ ውጭልኝ። ይኸውልሽ እማዬ ሌላ ቀን ድጋሜ መጣሻውን ከምታሳመኙ ዛሬውኑ ንገሪውና ሂጂ በቃ ይበቃዋል። እነግረዋለሁ። ንገሪው በቃ ንገሪውና ሂጂ በቃ ከዚህ ነገር ሰላማችን እዚህ በቃ። አንድ ነገር ልንገርሽ። እኔ እስካሁን ያናደደኝ ምን እንደሆነ ታውቂያለሽ? ያንቺ ውሸትና ያንቺ አስጠልይነት አንቺ ማወቂ ባንቺ እናት የጓደኛ ልጆች ናቸው። ጓደኛ የት ነው ደግሞ ጓደኛ? የኔ ጓደኛ ነው። ኧረ እባክሽ ከዚህ ተረጋጋ። ምንም የምታውቀው ነገር የለም። በቃ ረጋ በልና ምን እኔ ለሱ እየነገርኩት ነው አይደል እንዴ? እረፍ እሺ አባዬ፣ እኔ ያንተ ልጅ ምንም ይሁን ምንም እናት ናት። አርገዘ የወለደች እሷ ናት። አባዬ እሱንስ ዋስጠኝ ማን ያውቃል? አዳምጠኝ እየሰማኸኝ ነው አይደል? እርግዝናዋ ውሸት አይደል? ምን አለ ውሸቱ ነው በቃ። ስለዚህ ሚጣ ተይ፣ እሷ ማታውቃ ጉድ እኮ ይሄ እየሰማኸኝ ነው አይደል? ተረጋጋ። እሺ እንደዚህ አይነት ህይወት እየመራህ እያየው ጤነኛውን የምኖር እንዳይመስል። እሺ አባዬ፣ ስለዚህ ተረጋጋ። ነገር አላረግም። ተረጋጋ። ክብርና ፍቅር አሳያት ለእናት። አይመለከትህም። ሰማኸኝ አይደል? አንተ ዝም ብል። ደጋግሜ ነገር ያለው እናትህ ናት። አንተን አይመለከትህም። ይሄ የኔና የሷ ጉዳይ ብቻ። አሁን ትነግሪኛለሽ አትነግሪኝ? እነግራለሁ። አንድ ሁለታችሁ መኝታ ቤት ቆዩ። አባዬ መጣት ፈልጋለሁ። ችግር የለውም እኔ እነግራችኋለሁ። ሂዱ አባ። እሺ በለኝ። እየሰማሽ እስከ ዛሬ በደንብ ቀልደሽብኝ። አሁን የቀልድ ጨዋታሽ የመጨረሻ የማብቂያው ሰዓት አሁን ለዚህ ለምትይው ውሻ ሰው ስልክ ደውልለት። እዚህ ቤት እንዲመጣ ንገሪው። እንዴ እቤት ነኝ በይው። አልደውልም። አይመጣም ሲጀመር። እኔ ጠፋሁ። እየሰማሽኝ ነው አይደል? ይሄ የመጨረሻ የምሰጥሽ እድል ነው። ከዚህ በኋላ እንደ በፊቱ አይነት ሰው እንዳልመስልሽ። እምወስደው እርምጃ ሁሉ የከፋ ነው። እኔ አልደውልለትም። አይመጣም ቤት። አሁን ቆይ ምን አለ መሰላችሁ? እንደዚህ አሁን መምጣቱ በትኩሱ መሆኑ መገገል ነው የሚሆነው። ሌላ ነገር ውስጥ ነው። ምንም የሚግል ነገር የለም። ሌላ ነገር ውስጥ ነው የሚሆነው። አንተ የምትፈልገው ማወቁ ነው አይደል? አውቀሃል። ሌላ እሱ እዚህ መጣና ምን ትርጉም አለ? ምን ታገኛለህ? እሱ ስለመጣ የምታገኘው ነገር አለ? ማን ነው ግን? ማየት እፈልጋለሁ። ይሄ እጄን ቅርጥፍጥፍ አድርጎ የበላውን ጓደኛዬን ማየት እፈልጋለሁ። ሰምተሽኛል አይደል? መምጣት አይችልም እኮ አልኩክ። ምንድነው ቆማጣ ነው? እንደዛ እንኳን አይደለም። ግን መምጣት የት መጡ? እዚህ መምጣት ስላልፈለገ ብቻ ነው። ኦኬ አንቺ ሄደሽ ነበር አይወለድሽለት? እኔ አሁን ብዙ ግራ የሚያጋባ ነገር አለ። ምን አይነት የቅርብ ሰው ነው ማለት የመጀመሪያ ጣልታችሁ ከነበረ የመጀመሪያ ልጅ አርግዘሽ ከነበረ ከቅድምም ጠይቅሻለሁ። ትንሽ ያልተወጣልኝ ነገር ስለሆነ ነው። የመጀመሪያ ልጅ አርግዘሽ ከባለቤትሽ ጋር ተጋባሽ፣ እርጉዝ ነሽ ብሎ እንዳይነቅሽ ገባሽበት ይሁንሽ። ሁለተኛም ልጅ ግን የሱ ልጅ አለመሆኑ ምንድነው ይሄ ነገር እየተካሄደ ያለው? ማንነውስ ነው? ለምንስ ነው ደግሞ ልጠራ ያልፈለግሽው? እኔ አሁን እዚህ እንዲመጣ ያልፈለኩት አንደኛ በትኩስ ሆኖም እንዲገገር ስላልፈለኩኝ ነው። ግን ማን ነው? ምንድነው ከጀርባ ያለው? አውሪኝ። አሁን ዝም አትበኝ፣ ተናገሪ። ያዳምጥኩሽ ነው። በቃ ድጋሚም ያው ሌሎች ጓደኞቼ ጋር እንደዚህ ይወጣ ነበረ። ከሌሎች ጋር እንደዚህ ማለት በሱ ላይ እሄድ ነበረ። ግን ድጋሚም ከሱ ጋር ተገናኘው። ደግሜ ሲወልድም የሱ ልጅ ነው። ለመጀመሪያም ልጅ ከሱ ነው የወለድኩት። በሁለተኛውም ግን ከሱ ነው የወለድኩት። ያውቃል እሱ ምን አይደለ? ታውሩ ነበር እንደዚህ ጉዳይ
ምን እያቀዳችሁስ ነበር እንዴ? እና እሺ እኔ ምን ማድረግ ነው ያለብኝ? የኔ ጥፋት ነው እሱ መውለድ አይችልም እና እኔ መውለድ አልችልም ማለት ነው? በቃ እሱ መውለድ ስለማይችል ነው የወለድኩት። መውለድ ስለማይችል አይደለም። በምን አወቅሽ እኔ መውለድ አለመችል? መውለድ አልችልም አንተ በምን አወቅሽ? በምን አወቅሽ ንገሪኝ። በቃ መውለድ እንደማትችል ስላወቅኩ ብቻ ነው ከሌላ ሰው ወለድኩ። እርግጠኛ ነሽ መውለድ አልችልም? አዎ ወልጄ ላሳይሽ? ልክስክስ ስላልሆንኩ ነው እንዳንቺ። እየሰማህልኝ? አሁን ምንም አልፈልግም። ይሄን ውሻ ደውለሽ ትጠሪልኛለሽ? አትጠሪልኝ እባክህ። ለመጨረሻ ጊዜ ለአንተም ነው የምነግርህ። ከዚህ በኋላ አንተም ካሜራ ይዘህ እንዳትመጣ። እቺ ሴትዮ ተጥራልኝ፣ ይሄን ሰውዬ ማየት እፈልጋለሁ። ዳግመኛ ከህይወቴ ምን ቅር ብለው ይውጡልኝ። እሺ ታዲያ አሁን ምን አለ መሰለሽ፣ አሁን እኛም ባለንበት የተሻለው አማራጭም ማለት በትኩስ ባይገናኙ አሪፍ ነበር። ግን ለየብቻ ምናልባት ነግሬሻቸው ለየብቻ ተፈጥሮ ሌላ ነገር ከሚፈጠር አሁን እንዳለ ወይ እዚህ እንዲመጣ አድርጊውና ማን እንደሆነ ማወቅ ፈልጋለሁ። በዛ ላይ ደግሞ ከጀርባስ ምን እያሰራችሁ ነው የሚለው ነገር ያን ነገር ከሱ መስማት ስላለብኝ ጠይቆም ጥያቄ ስለሚኖር እንዲመጣ ነው የሚፈልጋለሁ። ፕላስ ደግሞ ተጨማሪ እኔም ሰዎች አሉ እኛም ባለንበት ሁለቱም ፊት ለፊት ተገናኝተው ያለውን ነገር እኛ መውጣት አለብን። አሁን መምጣት አይችልም። አሱ አይመቸውም። ደውይለት። እንዴት ብዬ ነው የምደውልለት? መምጣት አይችልም። ደውይለት፣ ስልክሽውና አይደል? ደውይለትና መምጣት አይችልም ይችላል የሚለውንም ቼክ አድርጊልኝ። ደውይ። ከዛ ደግሞ እሱስ እያወቀ ጓደኛህ ነው ብለህ ይችዋል ሰምቼ ሌላ ቀን ማግኘት አትችልም እንዴ? አሁን ጓደኛህ ነው ብለሻል አይደል? ጓደኛው ሆኖ በዚህ ልክ ያደረገበት ነው። ለነገሩ ላንቺ እንደዚህ አይነት ነገር ኖርማል ነው። ቆይ ባይመጣ ጓደኛሽ ጋር አይደል ነገርኩታ። ግዴታ እዚህ መምጣት አለበት። እንዴ እኔም ፈልጋለሁ። ምን እያሰባችሁ እንደነበረ መጠየቅም ፈልጋለሁ። ሰምታል ወንድም? ሌላ መቀድ አላችሁ ማለት ነው። አይኑን እንዳይወጣ ጭራሽ ምን እቅድ? ነገ ከነገ ወዲያ ደግሞ ከኋላዬ ጀርቤን አስመትታ ታስገድለኛለች። ይችክ ዘላለም ከኔ ላይ የምትወርድ ሰው አይደለች። እንዲመጣ ነው የፈለከው? አዎ እኔም እኮ መጀመሪያም እኮ እንድታሰር ፈልጌ ነበር። አንተ ነበርክ እምቢ ብለህ። ልክ ነህ፣ ጥፋተኛ ነኝ። አሁንም ቢሆን ደውይለትሽ። በዚህ ልክ እንደዚህ ልብሽን እንዲያብጥ ያደረገው ማን እንደሆነ እኔ ማየት ፈልጋለሁ። ምንም አይነት ምልክት እንዳሰጪው ቤት እንዲመጣ ብቻ ነገር። ሄሎ ወይ አባቴ በቃ እዛ ቤት ማምጣት አለበት ብለው ግዴታ ማምጣት አለበት አሉ። ይመቻል አይደል? በቃ እንደምንም አድርጋ አመቻችተና ማምጣት አለብክ። አይ አሁን ነው በቃ አሁን ቶሎ ብለን እሺ፣ እንዳትቆይ እሺ፣ እየጠበቅኩ ነው። አይ እንዲመጣ አይደል የፈለከው? እየመጣልን ቆይ አለማፈሯን እያየህ አባቴ ስትሰማው ልበል። አዎ የልጆች አባት አይደል እንዴ? እንዴት ነው አባት ማለት ነው? እሺ ቆይ ቅድም እንዴት እየሆንሽ ነበር? እኔ ሲጀመር እዚህ ቤት የመጣሁትም ይቅርታ ልጠይቃቸው እንጂ እኔ ከዚህ በኋላ ባሌ ነው እየተቀጠልና ራስሽ ተጠፊ ለምን ነበር የሞከርሽው? ተናገሪ እንጂ ራስሽ ተጠፊ ለምን ነበር የሞከርሽው? ያንተን ትኩረት ለማግኘት። እኔ ምን አደረግላታለሁ? ያንተን ትኩረት ለማግኘት። ይሄኛው ደግሞ ታሪኳን ለመዘርገፍ። ይሄን አይ ቆይ እቺ ተስፋ ቆርጣ ምንድነው? ከዚህ በኋላ እዚህ ቤት መቼም ሌላ የተለየ ህይወት የለኝማ። ስለዚህ ከሱ ጋር ምን ፍላጎትሽ ማለት እንዴ መሰለሽ አቅደሽ ነው እንዳልል፣ አንደኛ ራስሽ ተጠፊ የሞከርሽበትን ያወኩበት ምክንያት በራስሽ ቢሆን ወጥመድ ስር ከተሽ ነው እላለሁ። ሁለተኛ እዚህም ከመጣው በኋላ ልጅሽን ያወጣችሁ እንጂ አንቺ አይደለም መረጃውን ያወጣሽው። ስለዛ ግጥምጥሞሽ እንጂ አቅደሽበት እንዳልሆነ አውቃለሁ።
አቅጄበት አይደለም አውቃለሁ ምክንያቱም ከመጀመሪያ ጀምሮ አንቺ ራስሽ ተጠፊ እንደሞከርሽ አወኩት ካንቺ አይደለም በአንቺ ብሰማ አላምንሽ የሚሆን ነገር አስበሽ ነው ልል እችላለሁ እዚህ ቤትም ከመጣን በኋላ መረጃውን ያወጣችሁ ልጅቷ እንጂ ራስሽ አይደለም መረጃውን ያወጣሽው ስለዚህ ይሄ ነገር ግጥምጥሞሽ ነው እንጂ ሆን ብለሽ አስበሽበት እንዳልሆነ ማረጋገጫው ቀላል ነው ግን ምንድን ነበር ያስብሽ የነበረው ቅርብ ጊዜ ስለምንድን ነበር ከአሁን ካወራሹ ልጅ ጋር ለተወሪ የነበረው ጭራሽ ቅርብ ጊዜም ታወራላችሁ ነው ጎዳናም ከወጣ በኋላ ከሱ ጋር ነበርሽ ከተለያዩ ሰዎች ጋር ማለት ምንድን ነበር ቆይ እስቲ አስረጅኝ እስቲ ምንድነው እኔ ልትገቢኝ አልቻልሽ ወይ ልረዳሽ አልቻልኩ በቃ ሁሉንም ነገር አውቆ አምኖት ሊረዳ ይችላል ብዬ ነው በቃ ከዚህ በኋላ እኔ እሱ ሚስት አይደለሁማ ስለዚህ እኔ የሌላ ነኝ በቃ ስለዚህ ሊያቀው ይገባል ሁሉንም ነገር ማወቅ አለበት ስለዚህ እኔ በቃ ከሱ ጋር ነው የምቀጥለው አሁንም በቃ ከሱ ቤት መጥቼ ነው እንደዛ ነገሮች ምናምን ተፈጥሮ አንተ ያገኘኝ እሱ ጋር ነበርኩ እሱ ጋር ነው ያረፍኩትኝ እሱ ነው የተቀበለኝ ስለዚህ በቃ ህይወቴ ማለት ሁሉ ነገር የሱ ነው የልጆች አባት ነው ከዚህ በኋላ እሱ ምንም ስላልሆነ ሁሉንም ነገር ማወቅ ስላለበት አሳውቂ ያላችኝ በቃ ስለዚህ ያኛው ባለቤቴ ነው አይደለ ስለ ባለቤቴ መናገር አልችልም አባቴ ማለት ለእናንተ ብርቃችሁ ነው እንዴ በቃ ባለቤቴ ስለሆነ ነው እንደዛ ከመምሬ በላይ ነው የምትሆንብኝ አንቺ እኔ ሲጀምር አሁን ለዚህ ነገር ራሱ ጥፋተኛ አንተ ነህ እቺ ለሴትዮ የምትታረም አይደለች ቀርቦ ሆኖ መታሰር የነበረባት ሴትዮ ነች የዛኔ እግሬ ላይ ወርቀ ክስ አልከስም ብለኸኝ ልጆችም እንዳይከሱ አድርገ ብዙ ነገር ተፈጥሮ ነው ሰው ወደ ክስ እንዳትሄድ ያደረገችው ቆይ እኔ አባቴ ስላልኩ ነው እንጂ እኔ ጋር አይደለም ዝም በይ አንቺ ዝም በይ እንጂ እኔ ጋር ያለው መረጃ ብቻ ተመልካቾችን በቂ ነበር እሷን እስር ቤት ለማስገባት እሱ ለምኖኝ ከዚህ በኋላ ያለውን ነገር በልጆቹ አስለምኖኝ ወደ ክስ እንዳልወስድ በቃ ይሄ ነገር ወጥቶ እነሱ እንዲሽመቁ አልፈልግም ብዙ ነገር ብሎ ለምኖኝ ትቼው ነበር እንጂ እሷ የምትማር አይነት ሴት አይደለችም አሁንም ይሄ እኮ የሚያኮራ ጉዳይ አይደለም አንደኛ ረጅም ጊዜ አግብቶሽ የነበረ ልጅ ከሱ ውጪ ወለሻል እዚህ ቤት ስር ደግሞ ከልጅሽ ጓደኛ ጋር ተይዘሻል ማለት በጣም ያደረሻቸው ነገሮች እኔ እንጃ አሁን እየተመኙ ያለሁት እኔ ለሰው እንደዚህ አይመኝም ግን ባተርፍሽ ይሻል ነበር አንቺ እኔ ከዚህ በኋላ ምንም ነገር የለኝማ ምንም ነገር በቃ ተበላሽቷል ቀርቷል ስለዚህ አመጣጥሽ ምን ነበር ቅድም እያለቀሽ ያወራሽኝ ምን ነበር ሰማህልኝ ነው ሁሉ ነገር የተበላሽቷል ዛሬ ነው የተበላሽው አቃለው እኔ ነኝ ያበላሽሁት አሁን እንደዚህ ላናድድ እንደዚህ ሊያረግ የገባው እንትን አባቴ ስላልኩ ነው አረ ገደል ግቢ ድፍረትሽ ነው እንጂ ያናድዳል ይሄ እኮ አናድድም ገና አብሬው ልኖር እኮ ነው አይደል እንዴ ምንም የሚያናድድ ነገር የለም አያል አትኖሪም አሁን ምን አለ መሰለሽ ችግር የለም አብረሽ አትኖሪ አይ ማንንም አይከለክለኝም እሱን ታያለሽ ምን ሰይሻለሁ እሱ ነው ማንንም አይከለክለኝም ካል አይከለክለኝም ማለት እና ያለን አሁንም እኮ የኔ እናት ምን አለ መሰለሽ አሁንም የነበርሽው በእነሱ ፍላጎት እንጂ አንቺ ቤትሽ እስር ቤት ነበር ያደረግሻቸው ያንን ነገራቶች ሲቀጥል በማያገባሽ ንብረት መሸጥሽ ራሱ ብዙ ክስ እኮ ተመሰረተብሽ ነበር አውርተን ነበር ችግር የለውም እናንተ ብታሳስሩኝ እኮ ወጣ ነበር ምን አታሰበ ብታሰር እኮ ወጣ ነበር እስቲ እና ያለን አሁን ደግሞ ብውል አንድ ቀን እንጂ አላድርም ነበር እና ያለን እስቲ ለማንኛውም እንግዲህ ተመልካቾቻችን እስቲ ይሄ የሚባለውን ሰውዬ ሲመጣ ደግሞ እንቀጥላችኋለን እስቲ ምንድነው ያለው ጽብር እሱንም ደግሞ ሲቀጥል ደግሞ አብሬ ሁለታችሁንም ይያችሁ ይሄዳሉ ቃል ገባልሻለሁ ይምጣና እሱ ስልክሽንም አንቺ ይምጣሱ እዚህ ተመልካቾቻችን እሱም ደግሞ ያደረገ የነበረው ወይ ደግሞ ያሲሩበት የነበሩት እያንዳንዱ ነገራቶች ይጋለጣሉ ይኸው እየደወለ ነው ና በይ ውስጥ ነኝ ና በይ ወይ ደረስክ ና በቃ ውስጥ ላይ ነው ና ከፍት ነው በቃ ግባ እሺ ደርሷል እዛ ይመጣል ተመልካቾቻችን ይግባና ምን ያሲሩ ነው ፕላስ ደግሞ ብቻውን ሳይሆን ከሱ ጋር ሁለቱንም ጥፍቅ አድርጌ አስገባላችኋለሁ የሚፈጠረው ነገር አሳያችኋለሁ አብራችሁን ቆዩ በጣም ጥሩ ተመልካቾቻችን እንግዲህ በድጋሚ ተመልሰናል ያው ልጁም ግቢ ስር ስለገባ በእናንተ ያለው ነገር ማሳየት ስላለብን እስቲ አስገባው ግባ በለው ግባ ሰላም እንዴት ዋላችሁ ምን ነው ምን ሆናችሁ ምንም አይደለም እሱ ነው እና አንተ ደነዘዝክ አንቺም ዝም አልሽ አንተ ምን ሆናችሁ ሰላም ነው ትበል ምን በሰላም ዘናሽ አረ በሰላም ነው ቁጭ በል ቁጭ ማለት ደርስበታለሁ ቁጭ በል አንዴ በማወቅ ፈልገን ማወቅ ነው አይደል የፈለከው
እሱ ነው ወይ? እና ሌላ የሚመጣ ሰው አለ እንዴ ከሱ ውጪ? ምንድነው? አንተ ውሽ ነገርሽው? እኔ ራሴ ልነግረው እኮ ነበር። ከመውደቅ ከመሞት በፊት እኔ ልንገርህ። ምን አስቸኮለ? ምን ያንጣጣሃል? እኔ ራሴ ልነግርህ ነበር እኮ። አፈረስሽው እንጂ አንቺ ራስሽ ነገርሽው እንዴ? አንተ መንገር እኔም በቃ ወደደች፣ ፈለገች፣ መጣች፣ ተቀበልኳት። እንደውም አንድ ነገር ልንገርህ፣ ያሳገጥኩ ጎዳና ያስወጣሁ ያስገረፍኩ ያስቀጠቀጥኩ እኔ አቀራችሁ በለው እኔ አላልኩም። አላልኩም። በእናትህ ምን ታረጋለህ? በቃ አልፈለገችም፣ እኔን ፈለገችኝ። በቃ አንዴ አትወስ አቋርጦ በቃ አንተ ስለመታኝ እኮ አይደለም። እሺ አሁንም ቢሆን ማዕዱላ እንኳን ብታወርድብኝ አልሰማም። እሺ አንተ እኔ መታኝ ማለት ነው። እሺ አሁንም ቢሆን እጨምርልሃለሁ። ምንድነው የምጨምርልህ? አሁንም ቢሆን በሚገባ አይኑ መልኩ አሁን ስትመታኝ ዝም አልኩ ስላከበርኩ ነው። ዝም በይ ውዴ፣ ዝም በይ። እሺ እንዴ ችግር የለውም። አሁንም ቢሆን ይቅርታ ስሜቴን ትንሽ መቋጠር ስለከበደኝ ነው እጄን የሰነዘርኩበት። አሁንም ቢሆን ግን አሻሃለሁ። አታሸኝም። ለምን ብታሸኝ? ወዳ ስለመጣች ፈቅዳ ስለመጣች። እሺ በቃ እሱ አይወልድም፣ አልፈለገችውም። ፈለገችኝ፣ መጣች፣ አፈቀርኳት፣ ወለድኩባት። ልጆቼ ናቸው፣ የኔ ልጆች ናቸው ሁለቱም። እንዴ እኔ ራሴ ለነግረው ነበር እኮ። ቀድመሽ መጣሽ ውዴ፣ ቀድመሽ ነገርሽ። ለምን ቸኮልሽ? ምኑን ነው አሁን ይሄ ምን ያወራ? አንተ እኮ ማለት ባለ ትዳር እያማገጥክ የነበርክ ሰው ነህ። አይደለሁም ነህ እንጂ እሱና እሷ ተነጋግረው ከዛም በኋላ ይቅርታ ተጠያይቀው በቃ ወጣች እሷ። አንተ ልጆች እንኳን እኮ ያቆሙ እኮ እነዚህ ትልቅ እስከሚሆኑ ድረስ ምንም ያኮራ ጉዳይ አይደለም። ወለድ አይችልም። ምን ያገባኋት በቃ ወለድኩኝ። የምንድን ነው ያገባሃት? መቼ ነው ያገባሃት? እኛ ሀብት ፍለጋ አይደለም የመጣ ነው፣ ልጅ ፍለጋ ነው። በቃ አንደኛ ሚዜ እኮ ቦንስ ዛሬ ትላንት አይደለም አየሁ ቤቴ ገባው። አልሰማህም እንዴ? ብዙ ነገሮችን ከሽምግልና ጀምር ከራስ የሚበልጥ ሚዜ አታድርግ ሲባል አልሰማህም? አባባል አለ እኮ። አሁን የምታደርገው ነገር ምንም አይደርግ። ጠላቶቼን አይቻልም። ምንም አይደርግ። ቆይ እኔ አሁንም ቢሆን አንደኛ ሚዜ ከሽምግልና ሰዓት ጀምሮ አብሮኝ የነበረ ሰው እንኳን ነበርኩ እንዴ? ጋዜጠኛ ዝም ብሎ ሰው ይቀጠቅጣል እንዴ? ቆይ አንዴ ረጋ በል። አሁንም እጨምርላለሁ። ከዛ በፊት ብዙ ግራ እያጋቡኛል ነገራቶች አሉ። ግልጽ አድርግልኝ። አንቺ የምታውቀው ከሷ በፊት ነው? እንዴት ነው? ቆይ ተውብቃችሁ እንዴት ነው? ስንት ረጅም ጊዜ አብረን አሳልፈን። ከሷ በፊት ነው የምታውቀው? አዎ እሱን የምታውቀው በእኔ በኩል ነው። ተናገረች። ቆይ እንዴት ነው አስረጅ። አንደኛ ሚዜ ከነበረ እንዴት ነው ሁለቱም ልጆች የሱ ልጅ የሚሆኑት? መታወቂያው ከሱ በኋላ ነው አይደለ? እሺ ጎዳና ማስወጣቱን ራሱ ተመሳጥራችሁበት ነው? አዎ ነው። ያሳገጥኩት እኔ ነኝ። ጎዳና ወጣሁትን ያስቀጥኩት እኔ ነኝ። ምክንያቱም ከአቅሙ በላይ ተንጠራራ። አወራ እኮ ብዙ ነገር ለካ ከሷ እርግዛ ነው እርጉዝ ነኝ አግባኛለች። ታውቃለህ ነበር አርግዛ እንደነበር? አርግዣለሁ ቶሎ መጋባት አለብኝ ብላን እኮ ነው ያረግዝኩ። አንተ እንደሆነ ነው የምታውቀው ግን እኔ ግን የማውቀው ከኔ ነው። ምን አይነት ጨካኝ ሴት ነሽ አንተ? ዝጋ። ጨካኝ እሷ አይደለችም። ተሰራሽ ጨካኝ አንተ ነህ። በቃ አትጩበት። ለምን ነው እዚህ የምትለው? ስርዓት ይኖርሽ። ዝም በይ። ሲቀጥል ምንድን ነው ያደረገ? ቆይ አንዴ ረጋ በልኝና ምንድን ነው ያደረገ? እሱ ምን ያደረገኝ ነገር? ምን አደረገ? ይቀናል። በየሻይ ቡና ያወራል ስለኔ። በየመንገዱ ያወራል፣ በየመስሪያ ቤቱ ያወራል። ምን አለ አንተ? ጓደኞችን ማይላቸው ነገር የለም። ትንሽማ እኮ ጠርጥረው ነበር አልገባውም እንጂ። እንዴ ትንሽ ጠርጥረው ነበር አልገባውም። አይገባውም መቼ። ምክንያቱም ያልተወደደ ሰው መቼም አይገባው። አንዳንድ ጊዜ ስመጣ ወጣ ብሎ ሲመጣ አብራኝ ስትቀመጥ ምናምን ይቃና ነበረ። በዚህ ትክክል አልገባውም። ግን በየቦታው ሰሜን እየሄደ ሲያጠፋ እኔ ደግሞ በደንብ እንሰራለት ብዬ እሷን ከኔ ጋር አድርጊያት እሱን አሳገጥኩት።
አስቀጠቀጥኩት፣ ጎዳና አስወጣሁት። ዝናብ ፀሐይ ውርጭ ላይ እየወረደበት ምንም የሚፈራ ነገር የለም። ከይሲ አሁንም ቢሆን አለቀውም። አሁንም አለቀ። ቆይ ጥላቻ ነበራችሁ? እኔ እስከማውቀው ድረስ ምንም ጥላቻ የለኝም። ቤቱ ነው ንብረቴ የንብረቱ ነው። ተበድሮኛል መለሰልኝ 500 ሺህ ብር አለ። 500 ሺህ ብር ከ500 ሺህ ብር በላይ እኮ እኔ ጋር ስንት ነገር እንዳለ ታውቃለህ? 2 ወርቅ ልጆች እኮ አሉ የኔ። አንተ ያለነሱ መኖር ስለማችል ክፍታፍ እኔ ደግሞ ይዤ እሄዳለሁ። እነሱ እንተያየን እናያለን። ቆይ አንዴ እሱን እናያለን። አንዴ ኧረ ዝም በል። ቆይ አንዴ ቆይ ስለሱ 500 ሺህ ብር አለ አንተ ጋር ተበድረሃል። ፕላስ ደግሞ መጀመሪያ ተወዳት ነበር እሷን ስላገባት ተናደሃል? ወዳት ነበር። እሺ አይ ቅናትህ ወይም ደግሞ እንደዚህ እንድታደርግ የገፋፋ ነገር ሊገባኝ ስላልቻለ ነው። እሱ ሲጀመር ማለት ነው እንድቀና ያደረገኝ እሱ። ለምን? ቆይ ቀርማት ይኸውልህ ሚዜ ነበርኩኝ እኔ። እሺ ሚዜው ነበርኩኝ። ከዛ በፊት እኔና እሱ ጓደኛሞች ነን። እንደዚህ አይነት ችግር አልነበረብንም። እሷ የምታውቃት ከሱ በኋላ ነው? አዎ እሺ እሱ ግልጽ ነው። እሱ ከተዋወቃት በኋላ እኔ አስተዋወቀኝ። እሺ ከዛ መጨረሻ ራሱ ሻይ ቡና ብሎ ይዞኝ ይሄዳል። ከዛም በኋላ አጠገቧ ስጠጋ ትንሽ ሳንቲሜትር እንኳን መሀል ላይ ካለ ይቀናል በጣም። እኔ ደግሞ እልህ ውስጥ አስገባኝ እሱ በጣም ያናደደኝ ማለት ነው። ከዛም በኋላ እሷን የጀመርኩት ሚዜ ከመሆኔ በፊት ነው። እንደው ገባ ግን ጓደኝነት ምን ያህል ስሜት እንዳለው ለነገርህ ነው። እሷንም አሳልፌ የሰጠው ሚዜ ሆንኩልህ እንጂ እሷ ያንተ አይደለችም፣ ጭራሽ ያንተ አይደለችም። አሁንም መጀመሪያ መቼም ደግሞ ያንተ ልትሆን አትችልም። እሱን ይግባባል። አትወደህም እኮ በቃ ተስፋ ቁረጥ እንዴ! ምን ሆነ ነው? ምን አለ አሁን? በቃ ምንም ነገር የለህም እኮ ልጆች የለህም። ምንም ብትለው እኮ እሱ ሊገባ አይችልም። በቃ ደነዝ ነው። የት ይገባል? አይገባም። አሁን ስርዓት ይኑር። በዛ ላይ በደንብ አሁን ምን አለ መሰለህ አሁን እሱ ሲያወራ ሙሉ ነገሩ አለ፣ ሙሉ መረጃ አለ። አንተ አታውቅም። ጠዋት ገብቼ ማታ አወጣለሁ። አዳምጠኝ፣ ችግር የለውም። እሱን እኔንም አልተዋወቅንም፣ እኔንም ስላላወቅከኝ ነው። ችግር የለውም። ጠዋት ገብተህ ማታ እንደምትወጣ እስቲ እናየዋለን። ችግር የለውም። እሱን በደንብ እናያለን። አይደለም እንዳንተ አይነት አንድ የመንደር ሰው አይደለም፣ ትላልቅ ባለስልጣናት ባለሀብቶች ምን እንኳን አሳያለሁ የት እንዳስገባቸው። እስቲ አንተ ጠዋት ገብተህ እስቲ እንደምትወጣ የምናይ ነው የሚሆነው። ከዛ በፊት ግን አንቺም ማለት እድል ሰጥቶሽ ነበር። አሁን በደንብ እዛ ገብተሽ እንድትሰሚ የምፈልገው ነገር እድል ሰጥቶሽ ነበር። እኔ እንደውም ከሰሬን ራሱ እንዲበላሽብኝ አድርጎብኝ እግሬ ላይ ወርቀው ልጆችሽ እሱ ነግሬሽ ነው እነሱ ተዋት ስላሉኝ ነው እንጂ አንቺን እስር ቤት ነበር ማስገባሽ ነበር። ይዛነ እኛን መሰከረ ምንም አንፈልግም። መገብሷም ግን ልትገባ አልፈልግም። ልጆቹ እናት ናት። እኔ ምንም ነገር አልፈልግም። ባንቺ የመጣ ነበር ጎዳና ወጣ አይደል? ቆይ ምን አድርጓችሁ ነው? እስቲ ምክንያት ስጠኝ። እሺ ቀና ቆይ አንዴ ዝም በይ። ቀና ሚስቱ ነች ስለሚወዳት ይቅና አይደለም አሁን የምትለው ነገር ራሱ በሱ በኩል የለም። ይሁንሽ ይቅና። አንተ ሲቀጥል ለቀናት ብለህ ነው እሷን አጠገባ ያደረስከው? ምን በሚስቱን ከወደደ ምን አስቀናው ሲጀምር? ለምትወደው ሰው ከአቅም በላይ መቅናት ይሄ ነው እንዴ ፍቅር? ይሄ ነው ምንድነው ያደረገው? ቆይ ምን አደረገ? አውቶ ምን አደረገ? ደግሞ እሷ የትም ብትሄድ አልቀናም፣ እሷ አጠገብ ብትቀመጥ አልቀናም። የባልነት ወጉ በስተክክል ነው ማሳያት እኔ ገብቶሃል? እሱ ደግሞ የባልነት ወጉ ምን እንደሆነ አያውቀውም። ሲጀመር ሊያቆም አይችልም። አሁን አንተ ቆይ በየትኛው ነው አሁን እንደዚህ ደረተን ነፍተ ልታወራ ይቻልክበት ነገር አልገባ? ምን ያርክ? አና መጀመሪያ ነግሬሃለሁ እኮ አንተ ስለራስህ ነገርከኛ። እኔም ስለኔ አታውቅም አንተ። እኔ ጠዋት ገብቼ ማታ አወጣለሁ አልኩ። ለሚስቴ ባል ነበር ስለፋይ ነው ታልገርም። ከና አራት ጊዜ ገብቼ መውጣት ነው ገባህ? ለሚስቴ ባል አንተ ባል ልትሆናችሁ ልክ ነህ። አትሆን። አዎ አሁን ምንም የለህም እኮ ባዶ ነህ። ልክ ነህ። ምንም መስሎሃል? ሲቀጠቅጡ አልነገሩህም እንዴ ስለኔ? አልነገሩኝም። ቆይ ምን ነው መተቀጥቀጥ ምናምን? ቆይ አንዴ እስቲ ዝም በል። ያልነገርኩህ ነገር ያለ እንዴ? ምንድን ነው የተፈጠረው? አንዴ ድንገት እንደተፈጠረ አድርጎ መንገድ ላይ አሳግተው ያለኝን ገንዘብ ሁሉ ዘርፈው ቀጥቀጠው እንዳልሞት እንዳልድን አድርገው ነው ጥለውኝ ሄዱት። ማን እንዳደረገበት አውቀው አላውቅም። እኔ ያስደረኩ መታገና ያነሳችኝ እሷ ናት። ያደረኩ ግን እኔ አየኸው ባዶ ነህ አንተ ባዶ። ቆይ ምንም በማስመልከት ማለት ምንድን ነው ያጣችሁት? ኦሬዲ አንተ ልጅ ወለድክ ከሱ አልበቃ ብሎ እዚህ ቤት ለመግባት ፈልገ ነው ምንድነው? ቆይ ለምን እሱ ይወዳታል። ይቅርታ ተጠያይቆ አባረራት እንጂ
ሁሌ የሚያስበው እሷ ነው እኮ አልካደም እኮ። እኔ ደግሞ ለሰከንድ ውስጥ እንዲያስባት አልፈልግም። ለምን ቀጥቅጬ ልጥ ነው የምፈልገው እሱ። ለምን በቃ የኔና የኔ ብቻ ነች። የምትወደው እኔን ነው ጠይቃት። ስለዛ እኔ እኮ ችግር እኮ የለውም እኮ እኔ እኮ አለመወደድ እኮ ይፈጠራል እኮ ግን ስርዓት ባለው መልኩ አንተን አልፈልግህም። አንቺ ራሱ ነው የምልሽ ሁለት ልጅ ወልደሻል። በጣም አክብሬ ለማውራት እየሞከርኩ ነው ያለሁት ግን በጣም ረካሽ ሴት ነሽ። አንቺ ራሱ ነው የምልሽ ካልፈለግሽው ጎዳና መውጣት አይጠበቅበትም፣ መደብደብ አይጠበቅበትም፣ ያ ሁሉ ነገር መፈጠር አይጠበቅበትም። ፍቺ ፈጽም ወይም ደግሞ መፋታት ፈልጋለሁ ብለሽ እምቢ ብሎሻል? ተናገሪ። ንብረቱንም ትፈልጋለሽ? ምንድነው ቆይ ምንድነው ፍላጎትሽ የነበረው? ተናገሪ እንጂ አውሪያው የሚዘጋው ነገር የለም። እንግዲህ እውነታው ይፈረጥ ያንን ነገር ማውራት አለብን ብላችሁኛል አይደል? ስለዚህ እናውራ። ንብረት ከኔ መሻጣች የምን ንብረት ነው እኮ እንደሷ ትነግርልኝም እንዴ? እኛ ንብረት ፈልጌ ነው እዚህ ቤት ነው። ቆይ ዝም በል ቀደም ምንድን ነው ያልሽ? እርግጥ ነው ንብረቱን እንፈልጋለሁ ብለሻል አይደል? ነው ግን ባለቤት ያለው ንብረት ይበቃኛል። እንደውም ታውኩለት ነው ከሱ ንብረት ንብረት ቢኖርማ ለራሴ ንብረት ለራስ አልፈልግም። እሷ እንደዛ አለች ማለት ነው። ባህሯን አቃለ አስወጣልኝ ከዚህ እሷ እንደዛ አለች። አስወጣልኝ። ምናልባት ንብረት ስትልህ በደንብ ተስፋ እንዲቆርጥ ነው በልጆቹም። በቃ ንብረት ከወደደ ንብረት እንዲወስድ ነው እንጂ ንብረት የሱ ቅራቅምቦ እኔ ጋር ስንት ሀብት አለ፣ ስንት ሚሊዮን ብር አለ፣ ምን ይሰራላታል የሱን ቅራቅምቦ? የምር ያኖርሻል ሰው የምር በመላሱ የሚኖር አይነት ሰው ነው። አይ ስለማታውቀው ነው። አሁን እኔ አኖርሽም አይደለም ነው ጀስት አኖርሽም ገረ ላይ የማይመለከተኝ ለምን ገረ መግባት ይችላል። ሁለታችሁ ሲቀጥል አሁን አሳይጋችኋለሁ። በደንብ ታሳየንም። በቃ ትክክለኛ ባሏ ነኝ ባል ነኝ። ትክክለኛ ባል በቃ ባለቤቴ ነው ባሏ ነኝ። አንተ ግን ምንም ስለዚህ ማንም ሰው በእኛ ውስጥ ሊገባና እንትን ሊሆን አይችልም። ምናልባት እንቅፋት ሊሆንብን አይችልም። ተረጉረን ትችላለህ። ሌላ ግን ስትመለስ ከኋላ እንመጣለን። እንደውም ቀድመን ቤት እንገባለን። ማንም ሰው በእኛ ተዳር ላይ ገብቶ እንቅፋት ሊሆንብን አይችልም። እሺ እኔ እኮ ፍላጎታችሁ ምንድነው? እሺ ቀለል እናድርገውና አንቺ ቆይ አንዴ ዝም በል። እሺ አንቺ ይቅርታም ጠይቅ ፈልጋለሁ። ልጆቼን እንቅልፍ ነሳኝ። ራስሽ ተጠፊ ለምሞከሽ ታዲያ በቃ አጋጣሚ ስለሆነ ብቻ ነው ልጆቼን እኔ ይቅርታ ለመጠየቅ ልጆቼን ልጠይቅ ነው የመጣሁት። ግን ሁሉንም ነገር እኔ በአጋጣሚ መጥቼ ነገሩ ሁሉንም ነገር አፍረጥርጬ አውጥቼ መናገር እንደፈልጋለሁ እያሰብኩት ነበር። ግን አጋጣሚ ሆነ ካንተ ጋር ስመጣ እንደዛ አይነት ነገር አጋጠመኝ እንጂ እሱን እኮ ከመናገር እኮ ወደ ኋላ አይደለም። አስቤበታለሁ። ለመናገርም ዝግጁ ነኝ። በቃ የምናገርበትም ሰዓቱ ነበረ። በመናገርበት ሰዓት ላይ ነው እንደዚህ ይሄ ነገር ልታወጣው የቻለችው። ስለዚህ እኔ ከማውጣቴ በፊት ልጅ ያስቀድማ ወጣዋለች። እውነታው ወጣ ተናገረ አለቀ። ከዚህ ውጪ ሌላ ምን አይነት ነገር ልናገር ይችላል? እኔ በቃ ህይወቴን ለመቀጠል ነው የፈለኩት። ከሱ ጋር ተለያይቼ ተፋትቼ ከባለቤቴ ጋር መኖር ፈልጋለሁ። ከትክክለኛው ባለቤቴ ጋር መኖር ነው የምፈልገው እንጂ የውሸት ኑሮ ከዚህ በኋላ የውሸት እያስመሰልኩ መኖር አልፈልግም። እየኖርሽበት የነበረው ቤት ነበር አይደል? ቤተሰቦች ጋር ነበር እንግዲህ አንድ ክፍል ውስጥ ነበር አይደል? እኔ መጥቼ አገኘሁሽ ሰዓት ላይ። ከዛ በፊት እሱ ጋር ነበርኩኝ። ግን አንተ ስትመጣ እነሱ ቤት ሄጄ ነው ያገኘኝ። ከሱ ጋር ነበር። ከዛ ግን ቤተሰቦች ጋር ጥሩ ሊሆን አይችልም። መሄድ አለብኝ ቤተሰቦች ጋር ሄጄ ላገኘው ብዬው ነው። ታዲያ ለምን ራስሽ ተጠፊ ነበር? ያልገባኝ ነገር ጥሩ ላይፍ እየኖርሽ ከነበረ ለምን ራስሽ ተጠፊ ሞከርሽ? እሱንም ሳስበው እንዴት እንዳስበው እንደሆነ አላውቅም። ምን ጥሩ ኑሮ ነው የምኖረው። እኔ የምሰለ ባለቤት አለኝ። ግን በቃ ልጆቼን እንዴት ነው ማገኛቸው? በቃ ምክንያት ልጆቼን ለማግኘት ስለፈለኩ ብቻ ነው እንደዚህ። ልጆቼ አትጮባት አንደስ አትዝጋ በፍታፌ ደግሞ እንሶ የሥርዓት አሲዝልኝ ወይ ከዚህ ቤት አውጣል። ምን ለምሳሌ በስተክል አንዱ ለታም ደግሞ አለ ነገር ራስን ለማጥፋት ያሰበችው ደግሞ ይሄም የወራል። ይሄም ተነጋግረንበት ገብቷል። ልጆቼን ለማግኘት ስለፈለኩ ብቻ ለዚህ ብቻ ጉዳይ አላልኩም። እኛ ራሷን ለማጥፋት ሰከንድ አናሰበውም። የምን ራስ ማጥፋት ነው አላልኩም። እና እሱ ያወራነው ነው። በቃ ኬዝ ነው ይሄ። የጭንቅላት ጨዋታ ቢኖርህ እኮ አንተም እስከዛሬ ልጆች ይኖርህ ነበር። ባዶ ነህ። በቃ ደግሞ አይኖርህ። ከታ አመጣለህ። እኔ እንግዲህ አሁን ምን እንደምልሽ አላውቅም። ይሄ እንደው ደስ ብሎኛል። አሁን እንደዚህ አይነት ስሜት ማለት የተፈጠሩ ነገር ትንሽ ቢደብርም እንደዚህ መሆኑ ደስ ይላል። ምክንያቱም አሁን የሚያዝንላችሁ ሰዎች የላችሁ። ለምን እናንተ ደግሞ ማንም አዘነልንም አላዘነልንም እኛ አይደንቀንም። በቃ የራሳችን ኑሮ እንኖራለን። እኔ እኮ ግራ ያጋባኝ ያለው ነገር
በቃ እሺ ተብለሽ እኮ ተማኝከኝ ተፋንሽ እኮ ምንድነው ድጋሚ ካላስታወሳችሁ የምትዩ በቃ ተወናችሁ እኮ አንቺንም አስወጣን እኮ ተንሻል አይደለ ምንም በቃ አስታውሱኝ ካልሆነ በቀር ምንም የሚባል ነገር እኮ የለም ከዚህ በላይ እኮ ምንም የለንም በቃ ጨረሰን አይደል እንዴ የመጨረሻ ቀናችን ነው ሁለቱ ልጆቻችን ብቻ ልጆቼን ይዤ መሄድ ፈልጋለሁ ልጆቼን አንደኛ ምን አለ መሰለህ ሁለቱም ልጆች ከ18 ዓመት በላይ ነው ቀይ አይደለም ሁለቱም ከ18 ዓመት በላይ ናቸው ሶ የሚመጡትን ያውቃሉ አሁንም እናስገባቸዋለን የሚመጡትን እናገቀላሉ አሁን እኮ ጻ ልጆች አይደለም ምናልባት አንድ ሬጅ ሲሆኑ ራሳቸው መወሰን ስለማይችሉ ተብሎ እነሱ ይባሉ ነበር ግን አሁን እናንተ ትናንሽ ሰዎች አይደላችሁ አይደለ ትላልቅ ሰዎች ስለሆኑ እንግዲህ በምንም አይነት ነገር እናንተ ሊወዷችሁ ወይም ደግሞ ሊፈልጓችሁ ባይወዱኝ እንኳን አስገድጄ ወስዳቸዋለሁ በሌላ ጊዜ እኔ አሁን እኮ በምን አይነት ሁኔታ እንደምወስዳቸው እኔና እኔ አውቃለሁ ጥጋበኛ ያየህ ምንም ጥጋበኛ አይደለም ግዴታ ነው ልጆቹ መውሰድ የሞተው ልጆችሽን ትወስጃለሽ እውነት አሞራ ጥጋብ እኔ በህይወት ቆሜ እነዚህ ልጆች ከዚህ ቤት ሲወጡ ወንድ ሆነ ያሳየኝ አሁንም አላመንክም እንዴ ደማቸው የኔ እኮ ከዚህ በላይ ምን ደም ይፍሰስ የኔ ደም ያንተ ፈሶ ይቀር ዝም አትለውም እንዴ ሁሉም ነገር የኛ ነው አይደል ልጆቹ የኛ ናቸው ምን አሳሰበክ ምንም የሚያሳስብ እኮ ነገር አይደለም ያው ምን እንደምላችሁ አላውቅም ለማንኛውም እንግዲህ ዛንቶች አይደሉም ነባ ልጆቹን እስቲ አስገባልኝና አሁን እናንተ ሲከተል አንደኛ ወደ እስር ቤት ነው ሁለታችሁ የምትሄዱት እሱ ቤታችን ነው አያሳስበ እሺ ችግር የለውም እሱን ችግር የለውም ሁለተኛ ደግሞ ያው ጀስት እንዲቆርጥላችሁ እነሱ ትናንሽ ሰዎች አይደሉም ትላልቅ ሰዎች ናቸው ሶ ስለዛ በእርግጠኝነት አባታቸውን ሲያዩ ወደውት እንደሚሄዱ እርግጠኛ ነኝ ምንም ማለት እስቲ አስገባልኝ እስቲ እንያቸው አሁን ማዘን ልጆችን በዚህ መልኩ መጉዳት ማሽላ ያረረች ተስቃለች አሉ ስቃለህ ቁጭ በይ ተረጋጋና ያው እንግዲህ ያው እሷ ያዛነች የምታለ ነገር እሷ ታስፈልግ ግን ሶንቷት እሺ አምሮዋ ይጎዳል እሺ ስለዛ አሁን ቀለል እናደርገዋለን እናንተ አንድ ነገር ይዛ መጣለች እኛ ጋር መሄድ ወይ አባቱን ይምረጥ እያለች ነው አባታችን ማለት እንትን አድርግልኝ አንዴ ነባ የባለፈውን ቪዲዮ እዚህ ከልጁ ጋር ወይ ከሱ ጓደኛ ጋር ይዞን የነበረውን ቪዲዮ አንተ አሳይ ያም ቪዲዮ ነው ችግር የለውም ቆይ ስለምን ቪዲዮ ነው ደግሞ ችግር የለውም ሁለታችሁ በጣም ትወዳላችሁ አይደለ እንዴ ቆይ ስለዚህ ቪዲዮ ነው የምታወራው ቆይ ና አንተ አይደለም የምን ቪዲዮ ና ስለዚህ አንተ ሰውዬ እያበርክ ነው እንዴ ምንም ቆይ አሪፍ አይደላችሁ ስለምን ቪዲዮ ነው የምታወራው አሪፍ አይደላችሁ ከሱ ጓደኛ ጋር ስለነበር ወርዘች አታሳየው ወርዘች ስራት ታው ያልኩ እኮ ነው ስነ ስራት ይኖርሽ እንዳልና አታሳየው እባክህ ያልኩ አይደል ቆይ በእናትሽ እንትን ቪዲዮ ምን ናይ እንዳነኪው ቆይ ታማኝ ሚስት ነች አይደለ የልጆች እናት ነች እሱ ካሜራ ያቅም ቅንብር ነው ይሄ ቅንብር ነው ባልና ሚስቶች ታዋናችሁ ህይወታችን ላይ አይገርማችሁም ሁለታችሁም ቆሻሻ ናችሁ አንቺ አንቺ ገብታችሁ ይሄን ታውቃላችሁ ቁጭ ዛገኝ አሁን እና ሰማነ ስሜት ነው ሰማነ አረ ተዋቸው ትንሽ ይወራጭ አይደለም የለም እንደዚህ የለም እያንዳንዱ ምን አለ መሰለህ እያንዳንዱ መረጃ ስለምናስገባ ወደ ህግ ስለሚሄድ ምንም ማድረግ ጸባን ፈልግ ለካ ንግድሽ ነው እንዴ ለካ ስራሽ ነው እንዴ አመሰግናለሁ የኔ አባት ለካ ንግድሽ ነው እንጂ ስራሽ ነው ገባ አውሪን ቀና ብለሽ አየ የባይ ሰርቀና ሲካፈል ይጣላል ይባላል አባቴን አሁን ምን እንዳደረገችው ገባ አባት እሱ አይደለም አባትን ጠይቃት አንተና አባትን እያልከ ነበር አባት በሽንት እኮ አይደለም ገባ ቆይ እንዴት ነው አባት ማለት ምን እንደሆነ ታውቃለህ ቆሻሻ ነህ አንተ ራሱ ቪዲዮን ይኸው እንጂ ጨረሱ አሳፋልቶ
ማፈርን ታውቃላችሁ እንዴ? እንግዲህ ታማኝ አይ አፍረታ ቃቀ ታማኝ ውዷ ባለቤቴ እሷ ነች። ወራዳ አንተ ምንድነው የምትፈልገው? ምንድነው የምትፈልገው ከኛ? እንግዲህ ምንም ያደረኩት ነገር እኮ የለም። ታሳዝኛለሽ። ታሳዝኛለሽ በጣም ምንም ያደረኩት ነገር የለም። ለካ በየመንገዱ እንዴ እንደዚህ የተንዘላዘልሽ ምትሄጂው እንዴ? አውሪ አሁንማ አውሪ እንጂ አውሪ እንጂ ይሳልሽ ተዘጋ እንዴ? አውሪ እንጂ ቀና ብለሽ አታወሪም እንዴ? ምን አሁን ሁለታችሁ ማየት ፍቅራችሁ ነው የቅድመ ሳይኝ ነው። ከምን ይኸው እዚህ ልጅ ጋር ደረስሽ? ቆይ ከምን ይኸው እንዴ ለቴ ያረረ ልሳቅ እንጂ ከምን ይኸው እንዴት ነው የምትሄጂው? ኦኬ የዘሩት ያይላሉ የሚባለው ለካ እውነት ነው። እውነት ነው ለካ ገና መቻጨልከው አንተ እንኳን ዝም በል ልጅ አልባ በቃ ይበቃሉ ለአንተ ይበቃቸዋል። ዝም በል አንተ ዝጋ ስራ ውጣ አባት ላይ አንተ ህፃን እሰራልሃለሁ። አንቺ ከምን ይኸው ነው የምትደርሺው ወንዶች ጋር? ቆይ ከምን ይኸው ቀና ብለሽ አውሪኝ እንጂ እንዴት ነው የምትደርሺው? እዚህ ልጅ ጋር ከምን ይኸው ደረስሽ? ወይስ ሱስ ነው? በቃ ሱስ አይለቅሽም? አውሪ እንጂ ወይኔ በገዛኝ አወራሁ አይደለ እንዴ? ምንድነው የማወራው? ይሄው ነገርከው። ሁሉንም ነገር እንዳውቅ አይደለ የፈለግከው? አዎ በደንብ ይሄው አይ በቃ እሱም አጣላኝ። አንቺ ከጀርባ እርግጠኛ ነኝ መቶ ሚስጥሮች አሉሽ። ሌላ መቶ ሚስጥሮች በደንብ ወጥቶሻል። እኔ ስለሷ እውነታ ነው እንጂ ማወራው አንተን ፈርቼ አይደለም። በደንብ ስለአንተ አይደለም፣ አንተን ፈርቼ አይደለም። ይሄ ልጅ አልባ ፈርቼ አይደለም። እኔ ምን አለ መሰለሽ ጤና አንቺ መቶ ሚስጥር አለሽ ሌላ። አሁንም ቢሆን ነው የምልሽ እኔ ጨካኝ ሰውዬ ነው አንተ። ግን ሲጀምር ነው እንደ ክፉ ነሽ። ረዘጅ በእናትሽ ለልጆችሽ ብዬ ነው እንጂ ፊትሽን ሁላ የምሸፍነው ከነ ቪዲዮሽ ብለቅሽና እንደዚህ በየርሽበት መጠቆቀሚያ ባደርግሽ ደስ ይለኛል። አሁንም ለልጆችሽ ስል ልጆችሽ መጠቆቀሚያ እንዳይሆኑ ስል ነው እንጂ አንቺ እንደሰራሽማ ቢሆን ብቻ ችግር የለውም። አሁን ምን እናደርጋለን መሰላችሁ? እዚህ ድረስ ከበቂ በላይ ነገር አግኝተናል። አሁን ሁለታችሁንም ወደ ህግ ወስዳችኋለሁ። ማን ነው የሚወስደን? እኔ ወስድ ምን ስለምን ፍቃድ ስላለ ከዚህ በላይ ደግሞ ወዴት ነው የምትወስደኝ? አልሄድም። በቃ አልሄድም። ታናሽ እባክህ እሺ እባክህ እኔ መሄድ አልፈልግም ከዚህ በላይ ከኔ ጋር አውራ ጉዳይ ታናሽ እንደዚህ የለም። አንተ የሚያስፈታ ሰው አለ። እኔ መዋረድ አልፈልግም። አዎ ታናሽ በቃ እኔ ከዚህ በላይ መዋረድ አልፈልግም። በቃ አልሄድም። ታናሽ እኔ አልፈልግም። በቃ እኔ ስቀልድ ነው። በቃ ተው በቃ ተው። እኔ ከዚህ በላይ መዋረድ አልፈልግም። በቃ ይበቃኛል። እባክህ እየለመንኩ ነው። እሺ በቃ ያንን ነገር ሲጀምር ከመጀመሪያው ጀምሮ ያስቀጠቀጥከው አለ። እያንዳንዱ የሰራሃቸው ነገር አለ። በትዳር ላይ ልጆቹ ናቸው ብለሃል። እያንዳንዱ ሙሉ መረጃ ይሰናል። እሱ ለቀልድ ላስፈራራው ፈልጌ አይደለም ላስፈራራው አይደለም። በዛ ላይ ደግሞ እኔ እስፈሬት ቤቴ ነው ብለኸኛል። እሱ ለቀልድ ነው። ተነሽ እኔ ግን አሁንም ቢሆን ግን ያን ነገር ከነገር ካለ ማቆጣጡ ምናምን ውጪ ሌላ ነገር ካለ ልትነግሪኝ ይፈልጋል። ማለት አሁንም ለመረጃ ስለሚረጋ አሁን በትንሹ ብዙ ነገር ያደረጉ በተለይ ትዳር በዛ ላይ ደግሞ እሱን ጎዳና ስር እስከመጣል ጎዳና ስርም ደግሞ ጥለውት ደግሞ ንብረቱን እስከመዝረፍ ድረስ እስከማስቀጣት ድረስ የደረሱ ሰዎች ናቸው። የተለያዩ ክሶችን እንደዚሁ እንዲያማከረን አሁን የሚቀሩ ነገራቶች ይኖራሉ። እነሱንም ደግሞ ባለሙያ ደግሞ አማክረን ደግሞ ያንን ነገራቶች ወደ ክስ እንወስደውና እነሱ ዋጋዎቹ እንዲያዩ ነው የምናደርገው። ስለዚህ ልጆች ምድር የለበሽም ታይም ሰዱ እኔም ደግሞ በነጋታ ውስጥ ወይ ነገ ምናምን ነገር ረጋ ብለን ለማውራት እንሞክራለን። አንተ ረጋ ብለን ያለው ነገር ለመጨረስ ነው። እሺ አመሰግናለሁ። በጣም አመሰግናለሁ።
ተመልካቾቻችን እንግዲህ ዛሬ ነው እዚህ ጋር እናበቃለን። እኛ ደግሞ እነሱ ደግሞ ግማሽ ስለለብኝ ዛሬ ነገ አሁን ወደ ህጎች ያለው ነገር ፕሮሰስ መጀመር አለብን። ምስክራለሁ